ለብልጽግና አለመታገል ጄኖሳይድ እንዲቀጥል መፍቀድ በመሆኑ የብልጽግናን ስርዓት መደገፍ እንደ ወንጀል ሊቆጠር እንደሚገባ ድርጅቱ አስታውቋል። የትግራይን የህልውና ትግል የሚያስተጓጉሉ የሚስጥር መረጃዎችን አሳልፈው የሚሰጡና የወጣቶችን ስደት የሚያበረታቱ የሚዲያ አካላት ላይ እርምጃ እንዲወስዱም ጥሪ አቅርቧል። በዝርዝር የምንመለከተው መረጃችን ነው። የኢትዮጵያ መከላከያ ሰራዊት ብሔራዊ ጥቅምን ለማስከበር በላቀ ቴክኖሎጂና ምርምር ላይ የተመሰረተ አቅም እየገነባ መሆኑን የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ገለጹ። በተቋሙ ላይ የሚነዙ የተዛቡ መረጃዎችንና የስም ማጥፋት ዘመቻዎችን ለመመከት ተቋማዊ ስኬቶችን ቀድሞ ማሳወቅ እንደሚገባ ጄኔራሉ መመሪያ ሰጥቷል። ይህንንም እናስደምጣችኋለን። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዝርዝር መረጃዎች እንለፍ። ብሔራዊ ባይቶ አባይ ትግራይ ባይቶና በትግራይ ወቅታዊ ሁኔታ ላይ አተኩሮ ለመገናኛ ብዙሃን መግለጫ ሰጥቷል። የድርጅቱ ምክትል ሊቀመንበር አቶ በረከት ኃይለ ሚካኤል የፓርቲያቸውን አቋም በዝርዝር አብራርተዋል። ምክትል ሊቀመንበሩ በሰጡት መግለጫ በአሁኑ ወቅት በኢትዮጵያ ስልጣን ላይ ካለው የብልጽግና ፓርቲ ስርዓት ጋር አለመታገል በህዝቡ ላይ የተፈጸመውንና እየተፈጸመ ያለውን የዘር ማጥፋት ወንጀል እንዲቀጥል መፍቀድ መሆኑንም ገልጸዋል። በመሆኑም ይህንን የፌዴራል መንግስት ስርዓት መደገፍና አብሮ መስራት እንደ ወንጀል ሊቆጠር እንደሚገባም በይፋ ተናግረዋል። አያይዘውም ፓርቲያቸው የብልጽግናን ስርዓት ለመቃወም የሚደረጉ ማናቸውንም የፖለቲካ የህዝብ እንቅስቃሴዎች ሙሉ በሙሉ እንደሚደግፍ አስታውቀዋል። አቶ በረከት አክለውም ለጊዜያዊ ጥቅም ሲሉ የክልሉን የህዝብ ህልውና ትግል የሚያስተጓጉሉና የሚያፈርሱ እንዲሁም የትግራይ ኃይሎችን ወታደራዊ እንቅስቃሴና የሚስጥር መረጃዎችን ለውጭ አካላት አሳልፈው የሚሰጡ አካላት መኖራቸውንም ጠቁመዋል። በተጨማሪም በክልሉ ውስጥ የወጣቶችን ስደት የሚያበረታቱና ከተለመደው የጋዜጠኝነት ስነ ምግባር ውጪ የሚሄዱ ግለሰቦች፣ የግል ሚዲያዎችና የዓለም አቀፍ አክቲቪስቶች መበራከታቸውንም ምክትል ሊቀመንበሩ ገልጸዋል። በመሆኑም የትግራይ መንግስት እነዚህን የክልሉን ደህንነት አደጋ ላይ የሚጥሉ ግለሰቦችና የሚዲያ ተቋማት ላይ ጥብቅ የህግና የስርዓት ማስከበር እርምጃዎችንም እንዲወስድባቸው ተናግሯል። ባይቶና በመግለጫው እንደገለጸው የብልጽግና ስርዓት በትግራይ ውስጥ ድርብ ወይም የተከፋፈለ አስተሳሰብ እንዲፈጠር በትጋት እየሰራ እንደሚገኝም ገልጾ በተለይም የተፈናቀሉ ዜጎችን ወደ ቀደመ ቀያቸው ከመመለስና የክልሉን ሉዓላዊነት ከማስከበር አኳያ እንዲሁም ፍትህንና ተጠያቂነትን የማረጋገጥ ጉዳዮችን በተመለከተ በህዝቡ መካከል ወጥ የሆነ አቋም እንዳይኖር እየተደረገ ነው ሲልም ፓርቲው ወቅሷል። ከዚህም በተጨማሪ በትግራይ ሰራዊትና በወጣቶች ስደት ጉዳይ ላይ የጋራ መግባባትና ግንዛቤ እንዳይኖር በማድረግ የትግራይ ህዝብ ግልጽ ዓላማና ጠንካራ ደጀን የሌለው እንዲሆን ለማድረግ የፌዴራሉ መንግስት ርቆ አልሞ እየሰራ መሆኑንም ድርጅቱ ገልጿል። በማጠቃለያውም የትግራይ ህዝብ በተለያዩ ማህበራዊ ሚዲያዎችና ባልተረጋገጡ ምንጮች የሚነዙ የተዛቡ መረጃዎችን በጥንቃቄ መርምሮ በመረዳት በክልሉ ላይ ከውጭ የሚሰነዘሩ የፖለቲካና የደህንነት ጫናዎችን በጽናት ሊታገላቸው እንደሚገባም ጥሪ ቀርቧል። በአሁኑ ወቅት በትግል ላይ ያሉ የፖለቲካ ድርጅቶች፣ የትግራይ ዲያስፖራ ማህበረሰብና የትግራይ ሰራዊት የህዝቡን ሁለንተናዊ ነጻነት፣ ደህንነት ለማረጋገጥ በሚደረገው የመክተትና የመከላከል ስራ ላይ አቅማቸውንም አቀናጅተው እንዲንቀሳቀሱ ባይቶና ጥሪውን አስተላልፏል። በሌላ በኩል ሌተናል ጀነራል ይልማ መርዳሳ የመከላከያ ሚዲያ ባለሙያዎችን አመራሮች ሊኖራቸው ስለሚገባው መሰረታዊ ግንዛቤ ሰፊ ማብራሪያን ሰጥተዋል። እንደ ሌተናል ጀነራሉ ገለጻ ወታደራዊ ጋዜጠኞች በቅድሚያ ኢትዮጵያ በብዙ መልኩ ትልቅ ሀገር፣ ትልቅ አቅም፣ አኩሪ ታሪክና በብዝሃነት የደመቀ የለውጥና እድገት ኃይል የሆነ ጀግና ህዝብ ባለቤት መሆኗንም በትክክል መገንዘብ ይኖርባቸዋል ብለዋል። ወታደራዊ ጋዜጠኞች የሰራዊቱን የጀግንነትና የድል ታሪክን የከፈለውን አኩሪ መስዋዕትነት ለህዝብ በማድረስ ረገድ ባቸው የላቀ ኃላፊነት ባሻገር በመረጃው ዘርፍ የሚስተዋሉ ክፍተቶችን መሙላት እንደሚገባቸው አስገንዝበዋል። በተለይም በአሁኑ ወቅት በተቋሙና በሰራዊቱ ላይ የሚነዙ አሉባልታዎችንና የስም ማጥፋት ዘመቻዎችን በብቃት ለመመከት ተቋማዊና ሀገራዊ ምርጥ ስኬቶችን ቀድሞ ለህዝብ ማሳወቅ ወሳኝ መሆኑንም ሌተናል ጀነራል ይልማ ገልጸዋል። ይህ አይነቱ የመረጃ አያያዝ ስትራቴጂ የሰራዊቱን እውነተኛ ገጽታ ለመጠበቅና የህዝብን አመኔታ ለማሳደግ እንደሚረዳም ገልጿል። የአየር ኃይል አዛዡ አክለውም
ሰራዊት የሚገነባው በሰላም ለመቆየት ሲባል ጦርነትን ለመከላከል መሆኑንም ጠቅሰው ይሁን እንጂ ግጭቶች ካጋጠሙ ሰራዊቱ በትንሽ መስዋዕትነት ትልቅ ድልን ለመቀዳጀት በሚያስችል አስተማማኝ የዝግጁነት አቅም ላይ ይገኛል ማለታቸው ተሰምቷል። ከወቅታዊ ሁኔታዎች ጋር የተገናዘበ የኮሚኒኬሽን ስራዎችን በመስራት የሰራዊቱን ሞራልና ስነልቦና መገንባት የሚዲያ ባለሙያዎቹ ዋነኛ የቤት ስራ መሆኑንም አቅጣጫ ማስቀመጣቸው ፋና ቴሌቪዥን ዘግቧል። ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መረጃው ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስከምንመለስ ድረስ መልካም ቆይታ